መጽሐፎች በጣም አስፈሪውና አደገኛ የሚባለው መጽሐፍ ነው። በሌሎች ሰዎች የምንታለልበትን ምክንያት፣ በሌሎች ሰዎች የምንሳብበትንም ምክንያትና ለምን በአንዳንድ ሰዎች ተጽዕኖ ስር የምንሆን ሰዎች እንደሆንን በደንብ የሚያስረዳ መጽሐፍ ነው። የሰውን ልጅ ያለምንም ኃይል በስነ ልቦናዊ መንገዶች እንዴት እንደምትቆጣጠሩ የሚያስተምር መጽሐፍ ነው። በተጨማሪም እናንተንም የተቆጣጠራችሁ ሰው ካለ እሱንም የምታውቁበትና የምትለዩበትንም መንገድ ይነግራቸዋል። ስለዚህ ሰዳክሽን የሚለው ቃል፣ ማማለል የሚለው ቃል ምን ማለት እንደሆነ ዓለማችን ላይ ምርጥ የሚባሉ አማላዮች ወይንም ስዱሰሮችን የምንመለከትና እንዴት እንደዛ ሊያማልሉ እንደሚችሉ እያንዳንዱን ነገር ብጥር አድርጎ ሮበርት ግሪን ያስረዳናል። ማማለል ፍላጎትን ብቻ አይደለም ያመጣው። ማማለልን ወደ ኃይል የለወጡም ሰዎች አሉ፣ ወደ ፓወር። ስለዚህ እንዴት እንዳደረጉት እንመለከታለን። ከዚህ ጋርም አያይዘን እናንተን አማላይ የሚያደርጋችሁ ነገር ምንድን ነው? አማላይ እንዳትሆኑ የሚያደርጋችሁስ ነገር ምንድን ነው? ሰው እንዳይቀርባችሁ፣ ከቀረባችሁም ደግሞ ቶሎ እንዲርቃችሁ የሚያደርገው ነገር ምንድን ነው? እነዚህን ሁሉ ነገሮች እንመለከታለን ማለት ነው። ብዙ ሰው ስለ ሰዳክሽን ሲያስብ ወይንም ስለ ማማለል ሲያስብ ፊዚካል አትራክሽን ብቻ ይመስለዋል። ያ ማለትም ደግሞ በአካል አንድን ሰው መሳብ ይመስለዋል። ትክክለኛ ሰዳክሽን ወይንም ትክክለኛ ማማለል የሚባለው ግን ሳይኮሎጂካል ነው። ስነልቦናዊ ከሆነ ደግሞ ሁሉም ሰው መማር ይችላል ማለት ነው። ከሰዎች ጋር ያላችሁ ምንም አይነት ግንኙነት፣ ምንም አይነት ወሬም ሊሆን ይችላል፣ እነሱን ወደ እናንተ ዓለም ውስጥ መሳብ የሚችል ነው። የመጀመሪያው ውስጥ እርምጃ ምንድን ነው ካላችሁ፣ በሚያማልለው አይን ውስጥ መመልከት መቻል ነው። በጣም ጎበዝ የሚባሉ ስዱሰሮች ሰዎችን የሚያጠኑ ሰዎች ናቸው። በደንብ ልብ የሚሉ የሚያስተውሉ፣ ሰዎች የሚያወሩትንም ነገር የሚከታተሉ ናቸው። በእነሱ ቆዳ ስር ቁጭ ብለው ያዳምጧቸውና ምን አይነት ነገሮች የእነሱን ክንትሮል እንደሚወስድባቸው፣ ምን አይነት ነገሮች ከቁጥጥራቸው እንደሚያነቃንቃቸው ፊገር አውት ያደርጋሉ ወይንም ያውቋሉ። ስለዚህ መሰረቶቹ ምንድናቸው ካላችሁ፣ ሁሌም ቢሆን ስለ ራሳችሁ ማሰብ አንደኛው አትራክሽንን የሚገል ወይንም ደግሞ ሰዎች በእናንተ እንዳይሳቡ የሚያደርገው ነገር ነው። ሁለተኛው ፑሺ መሆን ወይንም ደግሞ ነገሮችን እያስገድዱ ፎርስ ማድረግ። ፎርስ ካለ ሬዚስተንስ አለ ማለት ነው። ኃይል ካለ የሚቃወማችሁም ሌላ ኃይል ይኖራል። ሜክ ቲንግስ አፒር አክሲደንታል ይላል ሮበርት ግሪን። ነገሮች በድንገት እንደተፈጠሩ አድርጋችሁ አስመስሉ፣ እነሱ እናንተን መርጠው የመጡ ይምሰላቸው ይላል። ልክ እንደ አይጥና እንደ ድመት አይነት ጨዋታ ሂንቶችን ወይንም ደግሞ ትናንሽ የሚባሉ ፍንጮችን ትተዋላችሁ። ከዛ በኋላ ዞር ብላችሁ መሄድ ነው፣ እነሱ ይመጣሉ ይላል። ከዛ በተጨማሪም ደግሞ ስሜት የሚባለው ነገር በጣም አስፈላጊው ክፍል ነው። ስለዚህ በስሜት ማዕበል ውስጥ እንዲገቡ ልታደርጉ ይገባል። ከአንድ ሰው ጋር ወጥታችሁ እራት ስለበላችሁ ብቻ ምርጥ ጊዜ ያሳለፍኩ ልትሉ አትችሉም። ምርጥ የሚያስብለው ነገር በዛ እራት ላይ የተነሱት ቶፒኮች ወይንም ያወራችኋቸው ርዕሶች ናቸው። ምን አይነት ቀልድን የቀለዳችሁት? መሀል ላይ ሚስጥራዊ የሚባሉ ነገሮችን ተናግራችኋል ወይ? እነዚህ ነገሮች ናቸው አንድን ጊዜ በጣም ጣፋጭም ሊያደርጉት የሚችሉት። አይ ከዚህ በኋላ ይህንን ሰው አላገኘውም የሚያስብሉት። ሌላኛው ፋውንዴሽን ወይንም መሰረት ምንድነው ካላችሁ፣ ቴኪንግ ዩር ታይም ነው ወይንም ጊዜያችሁን መውሰድ። ማንንም ሰው በአንዴ መማረክ ላትችሉ ትችላላችሁ። ጊዜ የሚወስድ ነገር ነው። ኢትስ አ ፕሮሰስ። ስለዚህ